بسم الله الرحمن الرحيم الحمد لله رب العالمين نحمده ونستعينه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد ኢንሻአላህ በአላህ ስብሐነሁ ወተዓላ ፈቃድ ዛሬ እንግዲህ አድሩሱል ሙሂማ ሊዓመቲል ኡማ የሚል አዲስ ደርስ እንጀምራለን። የመጀመሪያ ክፍል ነው የሚሆነው። እንግዲህ ከዚህ በፊት የተለያዩ ኪታቦች ስንቀራ ቆይተናል። በሁለተኛ ዙር ደርሳችን ደግሞ አድሩሱል ሙሂማ ከዐቂዳና እንደዚሁም የተለያዩ አህካሞች የያዘውን ኪታባችን ኢንሻአላህ በአላህ ስብሐነሁ ወተዓላ ፈቃድ ዛሬ ጀምረን የምናየው ይሆናል ማለት ነው። ጠይብ እንግዲህ ኪታቡ ስሙ አድሩስ አልሙሂማ ነው የሚለው። ትርጉሙ ምን ማለት ነው የሚለው ኢንሻአላህ ወደፊት ስናየው ኢንሻአላህ ይመጣልናል። ቢስሚላሂ ራህማን ራሂም ብሎ ነው የሚጀምረው። ጠይብ ቢስሚላሂ ራህማን ራሂም በአላህ ስብሐነሁ ወተዓላ ስም እጀምራለሁ አለ። አርራህማን ራሂም እጅግ በጣም አዛኝና እንደዚሁም እጅግ በጣም ሩህሩህ በሆነው በአላህ ስብሐነሁ ወተዓላ ስም ኪታቤን እጀምራለሁ ብለው በቢስሚላህ ይጀምረዋል ማለት ነው ኪታቡ ሙአሊፍ ማለት ነው። ጠይብ እንግዲህ ከዚህ በፊትም በተደጋጋሚ በተለያየ ሁኔታ የኪታብ አዘጋጆች ለምንድን ነው መጀመሪያ ላይ ኪታቡ በሚጀምሩበት ሰዓት ቢስሚላሂ ራህማን ራሂም ብሎ የሚጀምሩበት ምክንያት ምንድን ነው የሚሉት ነገራቶች ከዚህ በፊት ያየንበት ሁኔታ አለ። እንግዲህ እንዳጠቃላይ ሐዲሶችም አሉ ይሄን የሚያመላክቱ አንድ ሰው በቢስሚላህ መጀመር እንዳለበት እና በቢስሚላህ ያልተጀመረ ነገር በረካው ያነሰ በረካው የወረደ በረካው በጣም የተቆረጠ መሆኑን የሚያመላክቱ ሐዲሶች አሉ። على كل احوال ሐዲሶቹ ማዕናቸው ወይም ትርጉማቸው ትክክል ነው። من حيث السند ግን ከሰነድ በኩል ስናያቸው ሐዲሶቹ ضعيفነት ቢኖራቸው ማለት ነው። طيب እና ይሄንን ደግሞ ባይሆን ትክክለኛ የሚያመላክተን ነገር ሌላ ምን አለ? ከነቢያችን አለይሂ ሰላም የተገኙ የሳቸው ስራዎች ሶሂህ የሆኑ ስራዎች አሉ። ነቢያችን አለይሂ ሰላም በየትኛው ሁኔታ በሚጀምሩበት ሰዓት በአላህ ሱብሓነሁ ወተዓላ ስም እንዲጀምሩ እንደነበር በተለይ ደብዳቤ ለተለያዩ ሙሉኮች በሚልኩበት ሰዓት በቢስሚላህ ነበር የሚጀምሩት እና ይሄ ደግሞ ከሳቸው የተገኙ ሶሂህ ነገራቶች ናቸው። እንደዚሁም አላህ ሱብሓነሁ ወተዓላ በእያንዳንዱ ሱራው ላይ ሱረቱ ተውባ ወይም ሱረቱል በረአ ብቻ ሲቀር ሁሉም ሱራ ላይ ቢስሚላህ ራህማን ራሂም በሚል ነው ቁርአንም የተጀመረው ማለት ነው። ጠይብ ስለዚህ የትኛውም ሰው ኪታብ አዘጋጅም ቢሆን ማንም ሰው ቢሆን ለመጀመሩ ለመልካም ነገር ቢስሚላሂ ራህማን ራሂም ብሎ ቢጀምር ማንን በመከተል አላህ Subhanahu Wa Ta'ala የአላህን ስራ አላህን በመከተል ነቢያችን አለይሂ ሰላም በመከተል ነው የሚሆነው ማለት ነው። طيب ስለዚህ የኪታብ አዘጋጆችም በዚሁ ተማሳይ ቁርአን ለመከተል እንደዚሁም የነቢያችን አለይሂ ሰላም እሳቸውን ፈለግ ለመከተል በሚጀምሩበት ሰዓት በቢስሚላሂ ራህማን ራሂም ይጀምራሉ ማለት ነው። طيب ሌላኛው እንግዲህ ቢስሚላህ ብሎ ማለት በአላህ ስም ማለት ነው። ኢስም ማለት ስም ማለት ነው። ስለዚህ ቢስሚ ማለት በስም ማለት ነው። ቢስሚላህ ደግሞ በአላህ ስም الرحمن ذو الرحمة الواسعة الرحيم ذو الرحمة الخاصة بالمؤمنين الله سبحانه وتعالى وكان بالمؤمنين رحيما ብሏል الله سبحانه وتعالى الله በሙእሚኖች ምን የሆነ ጌታ ነው አዛኝ የሆነ ጌታ ነው ብሎ አላህ ገልጿል ማለት ነው። طيب ስለዚህ الرحمن የሚለው ተፍሲሩ የምናደርገው ምንድነው በጣም እጅግ አዛኝና ሩህሩህ ነው። እንደ አማርኛቸው ብናደርገው አዛኝ ብንለው ሩህሩህ ብንለው ያው ተማሳይ የሆነ ትርጉም ነው ያለው። ግን እንደ ቃላቸው ግን الرحمن ሲጋቱል ሙባለጋ ተብሎ ይጠራል። الرحمن የሚለው የበለጠ ሰፋ ያለ ማዕና ያሳያል። እንደ ቋንቋዊ ትርጉሙ ራሱ ማለት الرحمن የሚለው ሰፋ ያለ ነገር ያሳያል። الرحيم ደግሞ አላህ Subhanahu Wa Ta'ala እንደገለጸ ወካነ ቢልሙእሚኒና ረሂማ እንዳለውም ረሂምነቱ በምን ላይ ነው ማለት ነው? በሙእሚኖች ላይ خاصة للمؤمنين في الآخرة ይሆናል ማለት ነው። طيب ይሄንን ደግሞ የሚያመላክቱ ብዙ የሆኑ ሐዲሶችም አሉ እንደዚሁም ቁርአኖችም አሉ ማለት ነው። طيب ስለዚህ الرحمن ስንል ቢስሚላህ በአላህ ስም እንጀምራለን። الرحمن የሰፊው እዝነት ባለቤት የሆነው ማለት ነው። አላህ የሰፊው እዝነት ባለቤት የሆነው ብለን ስንፈስር እንዴት ከተባለ አላህ አዱንያ ላይ ለሁሉም ያዝናል ማለት ነው። ذو الرحمة الواسعة وسعت ورحمته وسعت كل شيء ብሎ አላህ Subhanahu Wa Ta'ala ቁርአን ላይ ورحمته እዝነቱ وسعت كل شيء ሁሉ ነገር ምን አርጋለች አዳርሳለች ብሏል። ስለዚህ الرحمن የሚለው ተፍሲር ذو الرحمة الواسعة ለማለት የሰጠን አንድ ይሄ ነው ማለት ነው። የአላህ Subhanahu Wa Ta'ala ረህማኑ እዝነቱ
በሁሉ ነገር ያዳረሰ ነው ማለት ነው። ስለዚህ በሁሉ ነገር ያዳረሰ ብለን ደግሞ የምንፈርቀው ምን ላይ ነው? ምንለያየው ምን ላይ ነው? አዱንያና አኺራ ላይ ነው። እንግዲህ አላህ ሱብሓነሁ ወካነ ቢልሙእሚኒነ ረሒማ ያለው አኺራ ላይ ነው። አኺራ ለሙእሚኖች ብቻ ነው የሚያዝ ነው። ይሄ አላህ ሱብሓነሁ ወተዓላ ቁርአን ላይ በግልጽ ያስቀመጠው ነው። ምክንያቱም ኢነላሃ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ስላለ አላህ ሱብሓነሁ ወተዓላ እሱ ላይ ማጋራትን በፍጹም አይምርም ብሏል። ስለዚህ አኺራ ላይ በአላህ ሱብሓነሁ ወተዓላ ያላመኑ ሙእሚን ያልሆኑ ከሃዲያኖችን አላህ ሱብሓነሁ ወተዓላ አያዝንላቸውም ማለት ነው። ምን ኩፍር ላይ ሆኖ ተውሂድን ላኢላሃ ኢለላህን ሳይዝ ላኢላሃ ኢለላህ ሙሐመድን ረሱሉላህ የሚለውን የተውሂድ ቃላትን በትክክል ሳያስገኝ ወይም አስገኝቶ ሐቁን ሳይጠብቅ የሞተ ሽርክ ላይ ሆኖ የሞተ ሰው አላህ ሱብሓነሁ ወተዓላ አልምረውም ብሎ ቁርጥ አድርጎ ተናግሯል ማለት ነው። ስለዚህ الرحيم የሚለው ቃል አዛኝ የሚለው ቃል ለአኺራ የምናረግበት ወይም ለሙእሚኖች ብቻ የምናረግበት ለአኺራ የምንልበት ምክንያት ለምንድን ነው? አላህ ሱብሓነሁ ወተዓላ አኺራ ላይ ለማንም ምን አላደርግም ብለዋል፣ አልምርም ለሙእሚኖች ቢሆን እንጂ በሱ ላይ ያሻረኩ ሰዎች ጭራሽ አልምራቸውም ስላለ ማለት ነው። طيب الرحمن የሚለውስ እንደ ቋንቋዊ ትርጉሙ ረህማን የሚለው አጠቃላይነትን ያሳያል። ሁሉንም የሚል ቋንቋዊ ትርጉሙ አንድ ያሳያል። ሁለተኛ ደግሞ አላህ ሱብሓነሁ ወተዓላ ወረሕመቱሁ ወሲዐት ኩለ ሸይ ብሏል። የሱ እዝነቱ ሁሉ ነገር ምን አድርገዋል? አዳርሰዋል ብሎ አላህ ሱብሓነሁ ወተዓላ ጠቅሶታል ማለት ነው። ስለዚህ አዱንያ ላይ አላህ ሱብሓነሁ ወተዓላ ለሁሉም ነው የሚያዝነው ማለት ነው። ለሁሉም ለከሃዲያኑም፣ ለሙናፊቁም፣ ለፋጅሩም፣ ለፋሲቁም፣ ለሙእሚኑም ለሁሉም አላህ ሱብሓነሁ ወተዓላ አዱንያ ላይ ለሁሉም ያዝናል። ለሁሉም መስጠት የፈለገውን ይሰጣል፣ ማንሳት መከልከል የፈለገውን ለሁሉም ለፈለገው ይከለክላል፣ ለፈለገው ይሰጣል ማለት ነው። طيب አኺራ ላይ ግን ምንድነው? ለሙእሚኖች ብቻ ነው እዝነት የሚደረገው ማለት ነው። እና በአላህ ስም እጀምራለሁ አሉ። አርረሕማን የሰፊው እዝነት ባለቤት የሆነው አላህ ሱብሓነሁ ወተዓላ አዱንያ ላይ ለሁሉም የሚያዝን የሆነ ማለት ነው። አርረሒም ደግሞ የቀጣዩ እዝነት ባለቤት የሆነ ቀጣዩ እዝነት ማለት ምንድነው? አኺራ ላይ ማለት ነው። طيب ስለዚህ ከዛ በኋላ ሙቀዲማ ነው የሚለው ኪታቡ። ሙቀዲማ ብሎ ማለት ምን ማለት ነው? ያው መግቢያ እንደማለት ነው። መግቢያ የተወሰነ ኹጥባ ያመጣልና ኹጥበቱል ሓጃ ተብሎ ይነገራል። ነብያችን አለይሂ ሰላም በተለያዩ ሐዲሳቸው ኹጥባ በሚጀምሩበት ሰዓት የሚጠቀሙት ነው። ከዛ በኋላ ስለ ኪታቡን አጠር አድርጎ የተለያየ ነገር ይነግረናል። ከዛ ቀጥለን ደግሞ የተወሰነ እናያለን ማለት ነው። طيب አልሐምዱሊላሂ ረቢል ዓለሚን አልሐምዱ ምስጋና ሊላሂ ለአላህ የተገባው ነው አለ። ረቢል ዓለሚን ለዓለማት ጌታ ለሆነው ለአላሁ ስብሓንሁ ወተዓላ ምስጋና ይገባ ወይም ሙሉ በሙሉ ምስጋና የተባለው ሁሉ ለሱ የተገባ ነው። ረብ ማለት እንግዲህ ጌታ ወይም ተንከባካቢ ማለት ነው። ራቢብ ከሚለው ቃል የመጣ ስለሆነ ራቢብ ማለት ደግሞ ተንከባካቢ ማለት ነው። ስለዚህ ረቢል ዓለሚን ለዓለሙ ሁሉ ጌታ ለሆነውና ለዓለሙ ሁሉ ተንከባካቢ ለሆነው ለአላህ ስብሓነሁ ወተዓላ ምስጋና ሁሉ ለሱ የተገባ ነው አለ። ጠይብ ከዛ ወልዓቂበቱ ሊልሙተቂን ወልዓቂበቱ ዓቂባ ብሎ ማለት መጨረሻ ማለት ነው። ባይሆን ግን መጨረሻ ምን አይነት መጨረሻ? አይል ዓቂበቱል መሕሙዳ ማለት ነው። የተመሰገነ የሆነና ምስጉንና ተፈላጊ የሆነ መልካም የሆነ መጨረሻ ለማን? ሊልሙተቂን አላህ ስብሓነሁ ወተዓላ ለሚፈሩ ሰዎች ናቸው ማለት ነው። አላህ ለሚፈሩ ሰዎች መጨረሻቸው ያምርላቸዋል ማለት ነው። እዚህ አዱንያ ላይ ሆኖ አላህ ስብሓነሁ ወተዓላ ፈርቶ የአላህን ሕግ ጠብቆ መስራት ያለባቸው ሰርቶ መከልከል ያለባቸው ተከልክሎ የሄዱ የአላህ ስብሓነሁ ወተዓላ ባሪዎች ዓቂባቸው መጨረሻቸው ምን ይሆናል? ዓቂበተል መሕሙዳ ያገኛሉ። መልካምና ምስጉንና የተፈለገ የሆነ መጨረሻ ይገጥማቸዋል ማለት ነው። طيب ስለዚህ ወልዓቂበቱ መልካም የሆነ መጨረሻ ሊልሙተቂን አላህ ለሚፈሩ ሰዎች ናቸው አለ። ከዛ ወሰለላሁ አላህ ስብሓነሁ ወተዓላ ውዳሴውን ያውርድ ወሰለመ እንደዚሁም ነጋያውን ሰላሙን ያውርድ ዓላ ዓብዲሂ በባሪያው ላይ ወረሱሊሂ በመልእክተኛው ላይ ነቢይና የእኛ ነቢይ የሆኑት ሙሐመድን ስማቸው ሙሐመድ ተብሎ በሚጠሩት በእኛ ነቢይ በእኛ ረሱል የአላህ ስብሓነሁ ወተዓላ ውዳሴና እንደዚሁም የአላህ ሰላም በሳቸው ላይ ይውረድ ማለት ነው። ጠይብ ወዓላ አሊሂ ወዓላ እንደዚሁም ላይ ይውረድ አሊሂ በቤተሰቦቻቸው ወይም በተከታዮቻቸው። አል የሚለው ሁለት ትርጉም ነው ያለው። አል ብሎ ማለት ተከታይ የሚል ትርጉም አለው። አል ብሎ ማለት ቤተሰብ የሚል ትርጉም አለው። ግን ፊ መቃሚ ዱዓ በሚደረግበት ሰዓት ተፈላጊውና ጥሩ የሚሆነው ተፍሲር መፈሰር ያለበት አል የሚለው በምንድን ነው?
ተከታይ በሚለው መፈሰሩ አትባዕ በሚለው መፈሰሩ የተሻለ ይሆናል ማለት ነው። ምክንያቱም ሶላዋትና የአላህ ሱብሓነሁ ወተዓላ ውዳሴና የአላህ ሰላም ይውረድ ያልን ነው በማን በሳቸው ላይ በነቢያችን ዓለይሂ ሰላም እና እንደዚሁም ወአሊሂ በተከታዮቻቸውም ላይ ካልን እንግዲህ የነቢያችን ዓለይሂ ሰላም ተከታይ እስከ ቂያማ ቀን ድረስ እሳቸው የሚከተል ሁሉ ለሱ ምን አድርገንለታል? ዱዓ እያደረግን ነው። እንደዚሁም ቤተሰቦቻቸው ምን ውስጥ ይገባሉ? እዛ ውስጥ ይገባሉ ማለት ነው። ማን የነቢያችን ዓለይሂ ሰላም ተከታይ የሆኑ ቤተሰቦችም አትባዕ በሚለው ወአሊሂ ስንል በተከታዮችም ስንል ተከታይ የሆኑ ቤተሰቦችም እዛ ውስጥ ይገኛሉ ማለት ነው። ጠይብ ስለዚህ ፊ መቃም ዱዓ በሚደረግበት ሰዓት አል የሚለው በአትባዕ ወይም በተከታይ ተደርጎ መፈሰሩ የተሻለ ይሆናል ማለት ነው። ጠይብ ወአስሓቢሂ እንደዚሁም በባልደረቦቻቸውም ላይ አላህ ውዳሴና ሰላም ይውረድ አጅመዒን በአጠቃላይ እሳቸውን በተከተለው ሁሉ የአላህ ሱብሓነሁ ወተዓላ ሰላም እንደዚህም የአላህ ውዳሴ ይውረድ ብሎ ጀመረ ማለት ነው። አማ ባዕዱ በመቀጠልም አለ ጠይብ በመቀጠልም ፈሃዚሂ ከሊማቱን ሙጀዘቱን ፊ በያኒ ባዕድ ማ የጅቡ አን ያዕሪፈሁ ልዓመህ عن دين الإسلام على طيب فهذه كتاب كو كلمات يقالاتوች ስብስብ ነው አለ كلمات ማለት የቃላቶች ስብስብ ነው ሙጀዘቱን አጠር ያሉ የሆነ ማለት አጠር ያለ የቃላቶች ስብስብ ነው ማለት እንግዲህ የኪታቡን አጭርነት ሊገልጽ ነው ኪታቡ አጠር ያለ ግን ጥቅሞቹ በዛ ያለ ማለት ነው በጣም የረዘመ ሆኖና አሰልቺ ሆኖ ምን ያልሆነ ረዝም ሆኖና በጣም አሰልቺ ያልሆነ እንደዚህ በጣም ያጠረ ሆኖ ደግሞ ሐሳቦች ማስተላለፍ የማይችል ሳይሆን አጠር ያለ ሆኖ ግን በጣም ብዙ ሐሳቦችን ጥቅልል አድርጎ የያዘ የቃላቶች ስብስብ ነው አለ طيب ሙጀዘቱ ማት አጠር ያለ ፊ በያኒ ግልጽ በማድረግ ባዕዱ ማት የተወሰነ ከፊሉን ማ የጅቡ ግዴታ የሚሆነውን أن يعرفه العامة أن يعرفه እንዲያውቀው العامة ብዙሃኑ ማህበረሰብ ወይም አጠቃላዩ ማህበረሰብ እንዲያውቀው ግዴታ የሚሆኑ ነገራቶችን አጠር ባለ መልኩ የሚያሳይ የሆነ ኪታብ ነው ስለምን عن دين الإسلام ስለ ዲን الإسلام አጠቃላዩ ማህበረሰብ ወይም ብዙሃኑ ማህበረሰብ እንዲያውቀው ግዴታ እንዲያውቃቸው ግዴታ የሆኑ ነገራቶችን ግልጽ የሚያደርግ የሆነ كتاب ناوالا طيب وسميتها دمو سماس كمتكلت على الكتاب والي بيت سماس كمتكلت من الدروس المهمة لعامة الأمة بي سماس كمتكلت الدروس ما درسوش تمرتوش معناته درس ما تمرت معناته دروس كتب دمو تمرتوش بزو تمرتوش معناته طيب ስለዚህ እዚህ ውስጥ በጣም ብዙ ትምህርቶችና ወሳኝና ለእያንዳንዱ ሰው አስፈላጊ የሆኑ ትምህርቶች ወደፊት ይጠቀሱልናል እያንዳንዱ ትምህርቶች በትክክል ማወቅ መረዳት መያዝ በቃል መሐፈዝ ያለብን መሐፈዝ መሸምደድ ያለብን መሸምደድ ምክንያቱም ብዙ ነገራቶች እዚህ ላይ ስለሚመጡ ማለት ነው طيب الدروس ትምህርቶች المهمة አሳሳቢና ወሳኝ የሆኑ ትምህርቶች ለማን لعامة ለብዙሃኑ ኡማህ ለብዙሃኑ ማህበረሰብ ወይም ለዓመቲ ለአጠቃላዩ ኡማህ ለአጠቃላዩ ማህበረሰብ አሳሳቢና አንገብጋቢ ወሳኝ የሆኑ ትምህርቶች ብዬ ስሙ አስቀመጥኩለት አለ طيب واسال الله سبحانه وتعالى ጠይቀዋለሁ ان ينفع እንዲጠቅም بها በዚህ المسلمين በዚህ ኪታቦች ሙስሊሞችን እንዲጠቅም ምን አደርጋለሁ አላህን እጠይቀዋለሁ አሉ እንግዲህ ዱዓ ያደረጉ ነው ትልቅ የሆነ ዱዓ ነው ሙስሊሞች በዚህ ኪታብ እንዲጠቀሙበት ምክንያቱም እያንዳንዱ ሙስሊም ለምሳሌ ይሄን ኪታብ ቀርቶና ቢጠቀምበት አጅሩ አንድ ለሱ ነው ለሰውየው አጅር ያገኛል ሁለተኛ ደግሞ ይሄ ኪታብ ላይ በጣም ወሳኝ የሆኑ ነገራቶች ስላሉ ይሄን ኪታብ የቀራና ይሄን ኪታብ በትክክል የተከታተለ የሆነ ሰው ምን ያደርጋል ይጠቀምበታል ስለዚህ አላህ Subhanahu Wa Ta'ala በዚህ ኪታብ ሙስሊሞች እንዲጠቀሙበት አላህን ጠይቀዋለሁ አሉ የኪታቡ አዘጋጅ وأن يتقبلها الله እንዲቀበለኝ አሉ ሚኒ ከኔ እንዲቀበለኝ ማለት ምን ይህ ኪታብ ሰርቼ ጽፌ አዘጋጅቼ ለማህበረሰብ በዋልኩትና በማስቀመጤ አላህ Subhanahu Wa Ta'ala የቂያማ ቀን ተቀብሎኝ አጅር እንዲጽፍልኝ አላህን እጠይቀዋለሁ ኢነሁ አላህ Subhanahu Wa Ta'ala ጀዋዱን ቸር የሆነ ከሪሙን ክቡር የተከበረ የሆነ ጌታ ነው ብሎ በዚሁ ጨረሱ
እንግዲህ የኪታቡ አዘጋጅ አብዱል አዚዝ ኢብኑ አብዱላህ ኢብኑ ባዝ በመባል ይታወቃሉ። አብዱል አዚዝ ኢብኑ አብዱላህ ሚነል ሙዓሲሪል ዑለማ በጣም ታላላቅ ከሚባሉ መጨረሻ ላይ በዚህ በመጨረሻ ዘመን ላይ ከነበሩ ዓሊሞች ታላቅ ዓሊም ብሎ ማለት ያው ካሉ ዓሊሞች አንዱ አብዱል አዚዝ ኢብኑ አብዱላህ ኢብኑ ባዝ በመባል ይታወቃሉ። አላህ ሱብሓነሁ ወተዓላ ይርሐማቸው። አላህ ጀነተል ፊርደውስ መቀመጫቸው ያርግላቸው ማለት ነው። ጠይብ ከዛ ቀጥሎ እንግዲህ ወዴት ነው የሚሄደው? ወደ ኪታቡ ነው። አደርሱል አወል ብሎ ነው እንግዲህ የሚጀምረው። የመጀመሪያው ትምህርት ብሎ ይጀምራል የኔ ኪታብ ላይ ማለት ነው። ሌሎች ኪታቦች ላይ ደግሞ አደርሱል አወል ይልና ሱረቱል ፋቲሐቲ ወቂሳሩ ሱወር የሚለዋል። ሱረቱል ፋቲሐና እንደዚህም ወቂሳሩ ሱወር አጫጭር የሆኑ ሱራዎች ምንማርበት ብሎ አደርሱል አወል ሱረቱል ፋቲሐቲ ወቂሳሩ ሱወር ብሎ ከዛ በኋላ ፋቲሐዎችና ፋቲሐና ከዛ በኋላ ያሉ አጫጭር ሱራዎች ሸርህ ማድረግ ወይም ወደ ማብራራት የሚገባበት ሁኔታ አለ። ኑስኻው የተለያየ ነው። ስለዚህ እኛ ቀጥታ የምንገባው አደርሱል አወል ብለን ወደ ፋቲሐ ወይም ሱራዎችን ወደ መዘርዘር ሳይሆን እዚህኛው ኪታብ ወይም እዚህኛው ኑስኻ ላይ ባገኘንበት ነው የምንሄደው። ምንድነው የሚለው? አደርሱል አወል የመጀመሪያው ትምህርት አርካኑል ኢስላም የእስልምና መሰረቶች ብሎ ይላል። ኢንሻአላህ ይሄን እናያለን ማለት ነው። አርካኑል ኢስላም አርካን ብሎ ማለት እንግዲህ ማዕዘን ወይም መሰረት ማለት ነው። ኢስላም የእስልምና መሰረቶች አሉት። እንግዲህ እስልምና መሰረቶች እነማን ናቸው? ወደፊት ይመጡልናል። የኢማን መሰረቶች የምንላቸው አሉ። እነሱም ወደፊት ኢንሻአላህ እናያቸዋለን ማለት ነው። በያን ግልጽ ስለማድረግ አለ አርካኒል ኢስላሚ የእስልምና መሰረቶች ግልጽ ስለማድረግ አልኸምሰቲ አምስቱ የእስልምና መሰረቶች ግልጽ ስለማድረግ ማለት ነው። ወደፊት ያንን ግልጽ ያደርግልናል ማለት ነው። ወአወሉሃ የመጀመሪያው ወአዕዘሙሃ ታላቁና የመጀመሪያው ከእስልምና መሰረቶች ውስጥ ታላቅ ተብሎ የሚባልና የመጀመሪያ የሆነው ማን ነው? ሸሃደቱ መመስከር አላ ኢላሃ ኢላላህ አላ የለም ብሎ ኢላሃ ጌታ የለም አምላክ የለም ብሎ መመስከር ኢላላህ ከአላህ ስብሓነሁ ወተዓላ በስተቀር በሐቅ ወይም በእውነት የሚመለክ የሆነ አምላክ ጌታ የለም ብሎ መመስከር ነው ማለት ነው። ጠይብ ሌላኛው ቀጥሎ ወአነ ሙሐመደን እንደዚሁ ሙሐመድ ረሱሉላህ የአላህ ስብሓነሁ ወተዓላ ረሱል መልእክተኛ ናቸው ብሎ መመስከር ነው ማለት ነው። ጠይብ ስለዚህ ይህንን እናያለን ማለት ነው። ብናየው እንዴት ነው ከተባለ ቢሸርሒ በማብራራት መዓኒሃ ማዕናውን በማብራራትና መዓ ጋር በያኒ ግልጽ ከማድረግ ጋር ሹሩጥ ላኢላሃ ኢላላህ የላኢላሃ ኢላላህ ሹሩጥ መስፈርቶች ማለት ነው። ላኢላሃ ኢላላህ መስፈርቶች ከማብራራትና እንደዚሁም ትርጉሙ ምንድን ነው የሚለው ወደፊት እናያለን ማለት ነው። ጠይብ ወመዕናሃ አለ መዕናው ትርጉሙ ወመዕናሃ የላኢላሃ ኢላላህ ትርጉም ምንድን ነው ከተባለ እያንዳንዱ ሊያመጣልን ነው። ላ ማለት የለም ማለት ነው። ኢላሃ ማለት ደግሞ ጌታ የለም ማለት ነው። ስለዚህ ላኢላሃ ይሄ አንድ ግማሽ ቃል ነው። ኢላላህ የሚለው ደግሞ ወደፊት ይመጣል። ስለዚህ ሁለት ቃላቶች አሉ። አንድ ሰው ላኢላሃ ኢላላህ የሚለውን ላኢላሃ ብቻ ብሎ ቢል እስልምና ውስጥ አይገባም። ከሌላ ሃይማኖቶች ሁሉ ይወጣል። እስልምና ላይ ግን አልገባም። እስልምና ላይ አልገባም። ለምን? ላ ማለት የለም ማለት ነው። ኢላሃ ማለት ጌታ የለም ማለት ነው። ስለዚህ ጌታ የለም ሲል ሁሉንም ጌታ የሚባል ነገር የለም ብሏል። ስለዚህ ከአላህ ስብሐነሁ ወተዓላ ውጭም ይሁን ሌሎችም የትኛው የሚመለክ ነገር ሁሉ የለም ብሏል። ስለዚህ ወደፊት ኢላላህ ሲል አላህ ሲቀር ሲል አላህን ብቻ ነው ማመልከው የሚለው ያስይዛል ማለት ነው። ጠይብ ስለዚህ አሁን ምን ያለ እዚህ ላይ ላኢላሃ የሚለው ቃል ምን ያሳያል? ናፊየን ውድቅ ያደርጋል አለ። ውድቅ ያደርጋል። ምንድነው ውድቅ የሚያደርገው? ጀሚዐ በአጠቃላይ ማ ዩዕበዱ የሚመለክ ሁሉ ሚን ዱኒላሂ ከአላህ ስብሐነሁ ወተዓላ ውጭ የሚመለኩ ነገራቶች ሁሉ ምን ያደርጋል? ነፊ ያደርጋል ማለት ነፊ ብሎ ማለት ውድቅ ያደርጋል፣ ያፈርሳል ማለት ነው። ስለዚህ ላኢላሃ ሲል አንድ ሰው ከአላህ በስተቀር ከአላህ ውጭ የሚመለኩ ነገራቶች ሁሉ ምን እያደረገ ነው? ውድቅ እያደረገ ነው ማለት ነው። ከዛስ ኢላላህ በሚልበት ሰዓት ደግሞ ሙስቢተን የሚያጸድቅ ወይም የሚያረጋግጥ ነው። አልዒባደተ አምልኮን ወሕደሁ ሊላሂ ለአላህ ስብሐነሁ ወተዓላ ብቻ መሆኑ ወሕደሁ ብቻ ሲሆን ላሸሪከ ለሁ ለሱ በዚህ ላይ አንድም ተጋሪ የሌለው ሲሆን ዒባዳ አምልኮ የሚባለው ለአላህ ነው ብቻ የሚለውን ምን ያደርጋል? ኢስባት ያደርጋል፣ ያጸድቃል፣ ያረጋግጣል ማለት ነው። ጠይብ ስለዚህ ላኢላሃ ኢለላህ ማዕና ትርጉም ይሄ ነው። ላኢላሃ ማለት ጌታ የለም ማለት ነው። ስለዚህ አንድ ሰው ላኢላሃ ብቻ ብሎ ቢል አይሆንም ማለት ነው። ጌታ የለም ነው የሚሆን።
ከዛስ ኢላላህ የሚለው መጨመር ግዴታው ነው። ያኔ በቃ ሙሉ በሙሉ ከአላህ ሱብሓነሁ ወተዓላ ውጭ ያሉትን ጥሎ አላህን ብቻ ወደ ማምለክ ይገባል። ለዚህም ነው እንግዲህ የነቢያችን ዓለይሂ ሰላም ጊዜ በሳቸው ጊዜ የነበሩ ሙሽሪኮች ቁሉ ላኢላሃ ኢለላህ ቱፍሊሑን ተብሎ ነበር። ላኢላሃ ኢለላህ በሉ ትድናላችሁ ተብሎ ነበር። ግን እነሱ ጭራሽ እችን ቃል መናገርም ይሁን መንካት አይፈልጉም። ለምን? ላኢላሃ ኢለላህ ካሉ ትርጉሙ ያውቁታል። ሙሉ በሙሉ ከአላህ ሱብሓነሁ ወተዓላ ውጭ ያለው ነገር ሁሉ ጣዖታቸውን እነዛ የሰበሰቡትና የጠረቡት ከዓባ ስርና በየመንደሩ ያሉ ጣዖቶች ሁሉ ውድቅ የሚያደርግና እነሱን የሚጻረር መሆኑ ስላወቁት እንዴት ላኢላሃ ኢለላህ የምትለው ቃልማ አንልም ብሎ እምቢ ያሉ ማለት ነው። ጠይብ ስለዚህ ላኢላሃ ኢለላህ የሚለው ትርጉሙ ባጭሩ የሚሆን በተወሰነ መልኩ ይሄን ይመስላል ማለት ነው። ይሄ እንግዲህ ሁለት ነገራቶችን እናያለን ብሎ ነበር። ቢሸርሒ በማብራራት ማዓኒሃ ማዕናውን በማብራራት ብሎ ነበር። ማዕናውን ወማዕናሃ ብሎ ነግሮናል። ከዛ በኋላ ደግሞ ሽሩጡ ላኢላሃ ኢለላህ የላኢላሃ ኢለላህ ሸርጦች፣ መስፈርቶች ብሎ ወደፊት ደግሞ የሚያመጣልን ወደ 8 ወደ 9 አካባቢ መስፈርቶች አሉ። ኢንሻአላህ በቀጣይ በክፍል 2 ደርሳችን ምናየው ይሆናል። የዛሬ የመጀመሪያ ደርሳችን ይህን ይመስላል። አላህ ስብሐነሁ ወተዓላ ሰምተን የምንጠቀም በተግባር ምናውን አላህ ያድርገን። ወላሁ ስብሐነሁ ወተዓላ አዕለም። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።